አሁን በህይወት አታገኙ ነበር። እኔ ባልገባ ኖሮ በመሀል ባልገባ ኖሮ ለቀቅ እንዳነካ አቁሙ ተው በቃ እነሱ መጀመሪያ ዘላለም ያው ይቅርታ ማለት ነው የምፈልገው። በቃ እንደዚህ ነገሮች እንደዚህ የሚሆኑ አልመሰለኝም። እኔ ወዳጄንም ጠላቴንም የማለይበት ሰዓት ላይ የነበርኩት በዛ ሰዓት እናንተ ላይም አንተ ላይም እንደዛ ነገር ያደረኩት በቃ ለራሴ ራሱ ስጋት ላይ ነበርኩኝ። በቃ መርዳት ባለባቸው ነገር ሁሉ እናቴን ይረዷት ነበር እንጂ ማለት እንዴት ነው እኔን በቃ ማለት ከልጅ በላይ እንደ ልጃቸው ነው የሚያዩኝ። ማለት በምንም ተአምር እንደዚህ አይነት ነገር ሊያደርሱብኝም አይችሉም። ገንዘብን ከፍትህ አስበልጠ በድፍረት እኔ ጋር የመጣ ሰው ነው። ይህንን ተመልካችም አይቷል። ያረፍት ነስቶ ሳይሆን ቅድምም እንዳልከኝ ገንዘብ ስለጎደለብህ አሁንም ስለ ገንዘብ ነው ይህንን ነገር ያደረግኩት ብላል በገዛ እንደበት ህሊናህማ ቢወቅስ ኖሮ የልጅቱ ደፋሪ አጠገብህ እየኖረ ምንም ያላጠፋው ሰው እስር ቤት አንድ ስራ አለ ትሰራለህ። እሱን ስራ የምትሰራው የሽምግልና ስራ ነው። እንደ ጠበቃነት ያለውን ሁኔታ ትረዳኛለህ፣ ትደግፈኛለህ። ይህንን ከማጥ አውጣኝ ከጎዳ አውጣኝ ስላሉኝ እኔ ደግሞ እንደ ቤተሰብ ግጭቱ ችግሩ የተፈጠረው ይህንን በማሰብ ነው ብዬ ነው እንጂ የተጠጓቸው ሌላ ከፍተኛ የሆነ ከጀርባቸው ችግር እንዳለ ብዙም አላቅም አልረዳም። እንዴት ነው ጭራሽ በእኔ ላይ አላደረሱብኝም ምንም አይነት ጥቃት። ይሄኛውን እኔ በደንብ ጠንቅቄ አውቃለሁ። በተደጋጋሚም ለእናንተም ነግሬያችኋለሁ። ይሄን ጥቃት ያደረሰብኝ አጎቴ ነው ማለት አላቅም። ወደኋላ ተመልሳችሁ ቁስሌን ለመቀስቀስ አስባችሁ ይሆን አላቅም፣ ግን በቃ ማለት ይሄንን ነገር ያደረሰብኝ እሱ ነው። እኔ ስንት ነገር አላደረኩልሽም። በዛ ላይ አሁንም እየተጠቀምክብኝ ነው እንዴ? አባቴን እኮ እኔ አንቺን እየታደኩኝ ነው። በቃ አንቺ በህይወት እንድትቆይ ነው። አንድ ነገር እየገደልከኝ ነው። እና መሰሎቼ ጋር በተደጋጋሚ ትመጣለህ። ሌሎች ሚዲያዎች ጋርም ለመደራደር ወንጀለኛን ነፃ ለማውጣት ትሞክራለህ። ይሄንን ስራ ሆን ብለህ ነው የምትሰራው? እኛ ጋር መምጣቱን ፈልገኸው ነው ወይስ ደግሞ አጋጣሚ ነው እየተከተለህ ያለው? የምጠብቀው በላይ እኔ ብቀጠር አመት የማላገኘውን ያክል ብር ነው በአንድ ጊዜ እስከ መስጠት ምናምን ነገር ያወሩኝ። ያው እንደዛ ተባብለንም ያው ብሩ ሙሉንም አልሰጡኝም ነበር በሰዓቱ። ከዛ በዛም ጭቅጭቅ አስነስተን ነበረ። ማለት ማን ሊሆን ይችላል እዛ ቤት ውስጥ የነበር ነው እኔና እሱ ነን አንድ ላይ። ሲቀጥል ደግሞ ማለት ምናልባት እየዋሻችሁ ያለው በልጅነቷ ስለተፈጠረ ያን ነገር አታስታውሰውም ብሎ አስቦ ሊሆን ይችላል። እንዴት ነው መጠርጠሩ ስትል ይሄንን ወንጀል እኔ አልሰራሁትም በሚለው ነገር እስካሁን ጸንተሃል ማለት ነው? አታሎሙ ናቸው ይህንን ድርጊት የፈጸሙት የሚለውን አምናሃል ማለት ነው? ራስን አሳምናል? 100%። ባለፈው ሽጉጥ የሚያወጡት ታዲያ ምን ስለሆኑ ነው ታዲያ? ባይሰሩ እንደዛ ሁላ እስከመሆኑ ይደርሳሉ? ትልቅ ወንጀል ለመደበቅ ጥረት የሚያደርጉ ሰው ናቸው። ይህንን ያክል ገንዘብም አውጥተው ለምንድን ነው ለዚህ ልጅ ካሳ መስጠት የፈለጉት ብለህ እንደ አንድ ሰው እንደ ህግ ባለሙያ እንደ አንድ ሰው ራስን ወደኋላ ሄደህ መጠየቅ አልነበረብህም? አስፈለሙንም እዛ አስወግጃቸው በቃ እንደው ጸጸቱ ራሱ ስለሚከነክነኝ እሳቸውንም አስወግጄ በቃ ራሴን እዛ ሲጠላ ማድረግ ሁላ በቃ አስቤ ነበር። በቃ እንደው እናንተ እስክትደርሱ ድረስ ማለት ነው። ኑሯችን የምንኖረው በዚህ ስራ ነው። ስለዚህ አቶ አለሙ ደግሞ የህግ ባለሙያ ሆነው ከኔ ጋር ለብዙ ጊዜ በጥብቅና ሲያገለግሉ ሲሰሩ የነበሩ ነው። እድሜያቸው ግን ከፋ ስላለ በአሁኑ ሰዓት በጡረታ ተገለው የራሳቸውን እንቅስቃሴ እያደረጉ የሚገኙ የስራ ባልደረባ የነበሩ ስለሆኑ ነው። ትፈራለች፣ በጣም ነው የምትፈራቸው። በቃ እሳቸው ያላቸውን ቃል አንድ ቃል ከተናገሩ በጣም ልጅቷ ላይ ሽጉጡን ላውጥተውበት ያውቃሉ። ልጃቸው ላይ የራሳቸው ልጅ ላይ ሁሉ ማለት እኔ ያን አላደረኩም እያልክ ነው? ሚጡ ተይ በቃ ተይ። አንቺ እኮ ተዘረረሽ እኮ ነው ያገኘሁሽ እኮ። አንቺ እኮ ምንም እኮ የምታስታውሺው ነገር የለም። ለምን ደግሞ አላስታውሰው? በደንብ ነው የማስታውሰው። አንተ ነህ አረመኔ ጨካኝ። እኔ ያው ስራዬ ነው የምገለገልበት ነው የምኖርበት ነው ልጆቼን ቤተሰብ ማስተዳድርበት ነው። ስለዚህ ምንም ይሁን ብቻ ግን ይሆናል፣ ይበጃል፣ ይጠቅመኛል፣ አገኝበታለሁ ካልኩ ነው እንጂ የምንቀሳቀሰው። ከዛ ውጭ ግን ምንም አይነት ጥቅም ከሌለው አልንቀሳቀስም። አዎ ሌላ ሰው የለ እንዴ? እኔ እኮ በደንብ ማስታወስ እችላለሁ። የማስታወስ ችሎታዬን አላጣውም እኮ። ማለት ቤት ውስጥ እኔና እሱ ነን የነበር ነው። አባቴም ሲወጣ የነበረው እሱ ነው። እንደዛ እንዳላሳለፍን አሁን በሷ እንደዚህ መጠርጠር እንዴ የእህቴን ልጅ እንደዛ እንዴት ሰው እንዴት መጠርጠሩ በራሱ ስለኔ ስሜ መነሳቱ በራሱ እኮ ለኔ ውርደት እኮ ነው። ነገሮችን በመተው ያው እንግዲህ ነገርን ከተተው የሚለው አማርኛ ስላለ ነገርን ትቶ ወደ ተሻለ ነገር መሄድ ይሻላል የሚል ከማሰብ እንጂ አንተም የደረሰብህ አደጋ ይሄን ያህል የሚባል በጣም ከባድ ነው ብለን መረዳት ብንችል ለማስታወስ የምትችያቸው ነገሮች ይኖራሉ። እውነት ገጣጥመሽ ይህንን ነገር
አጎቴ አይደለም ማለት ነው የምትይበት ደረጃ ላይ ልደርሺ ትችላለሽ። ልክ ስመለስ ግን አቷ ደግሞ ቆሞ ይንቀጠቀጣሉ። እሷ እዛ ድፍት ብላ በደም እንትን ብላለች። በቃ ራሷን አታውቅም። ግራ ገባኝ። በቃ ምን ላደርግ እንደምችል አላወቅኩም በዛ ሰዓት። ሽምግልና መቆሙ በእርግጥም ትንሽ አይምሮን ያማል። ምክንያቱም አንድ ሰው እንደ ሰውኛ ሲያስብ አይምሮ ላለው ለአይምሮን እንደሸጠ ነው የሚቆጠረው። ገንዘቡ ጥቅም የለውም። ዛሬ ተቀብለን ነገ ሊጠፋ ይችላል። በቃ እያንዳንዱን ነገሬን እያንዳንዱን እርምጃዬን ሁላ ይከታተሉታል። ለመቆጣጠር የሚመስለኝ አንዳንድ ጊዜ ልጃቸውን ሁላ ነው ይዳሩልኝ። ልጃቸውን ባለቤት የራሱ ልጃቸውን የእሳቸው ልጅ ነች። አሁን በህይወት አታገኙ ነበር። እኔ ባልገባ ኖሮ በመሀል ባልገባ ኖሮ እንዳለቃ አቁሞ ቶ በቃ እነሱ ከቀናት በፊት ይህንን ታሪክ ስንጀምር እጅግ በጣም ሰቅጣጭ ነገር ሰምተን ነበር የጀመርነው። አዛውንቱ አባት የገዛ ልጃቸውን ደፍረዋል የሚል ዜና። ጉዳዩ እጅግ በጣም ጆሮ ጭው የሚያደርግና ሁልጊዜም እንደምንለው ያልሰማነው ያላየነው እንጂ ያልተደረገ ምንም ነገር የለም የሚያስብል ነበር። ከዛ በኋላ ግን ነገሮች እየተቀየሩ መጥተው ቤት ውስጥ ያለው ወጣት እችን ልጅ እንደደፈራት ሰማን። ተስፋዬ ይባላል። ሱሰኛ ነው። እንቅስቃሴዎቹ ሁሉ ለዚህ ነገር የተጋለጡ ናቸው ብለው ያምናሉ በዙሪያው ያሉ ሰዎች። እሱ ነው እቺን ሕፃን የደፈራት የሚል ዜና ሰማን። ከዛ በኋላ እሱን አሳደን ለመያዝ ጥረት በምናደርግበት ሂደት ውስጥ ጉዳት አድርሶብን ተሰወረ። አሁን ላይ በቁጥጥር ስር ውሏል። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ከእናንተ ጋር ይሁን እያልን የዛሬው ፕሮግራማችን በይፋ ተጀመረ ማለት ነው። ብዙዎቻችሁ ምክሮቻችሁ እያበረቱን፣ ሀሳብ አስተያየቶቻችሁ መንገድ እየጠቆሙን ዛሬ ላይ ደርሰናል። የምንሰራው ስራ ፍጹም የሆነ ነው ብለን አናምንም። በእናንተ እገዛ ግን የተሻለውን ነገር እየሰራን የምንችለውን ሁሉ እያደረግን እንገኛለን። የእናንተ ሀሳብና አስተያየት ሁልጊዜም እንደምላችሁ መንገድ ይጠቁመናል። ዛሬም በዚህ ፕሮግራም ላይ ያላችሁን ሀሳብና አስተያየት መስጠታችሁን እንዳትዘነጉ ማለት እወዳለሁ። የሀሳብ መስጫ ሳጥኑ ለእናንተ ሁልጊዜም ክፍት ነው። እንግዲህ ሁላችሁም እንደምታስታውሱት በባለፈው ፕሮግራማችን በብዙ ተጋድሎ ተስፋዬን በቁጥጥር ስር አውለነው ነበር። ነገር ግን እሱን በቁጥጥር ስር ባዋልንበት ወቅት የነገረን ነገር እጅግ አወዛጋቢ ነው። እንግዲህ እንደራደር የሚሉት አዛውንት፣ ብዙ ገንዘብ ልስጥ ተስፋዬን ተውት የሚሉት አዛውንት ምንድን ነው ከጀርባቸው ያለው? ይሄ ጉዳይ አጠራጣሪ ነው ስንል ከርመን ነበር። ተስፋዬ እንደነገረን ከሆነ ግን ይሄንን ጥቃት ያደረሱት እሳቸው ናቸው። እኔ ወጥመድ ውስጥ ነው የገባሁት፣ እኔ ተጠርጣሪ የሆንኩት እሳቸው በሰሩት ስራ፣ እሳቸው ባደረጉት ድርጊት ነው የሚል ነገር አንስተዋል። እንግዲህ ማን ነው? ምንድን ነው? እንዴት ነው ይሄ ነገር ሊሆን የቻለው የሚለውን ግን ለማጣራት ጊዜ አልነበረንም። ዛሬ እንግዲህ የህግ ሰዎች ተባብረውን ተስፋዬ ከጥቂት ደቂቃዎች በኋላ እዚህ ስቱዲዮአችን እንዲመጣ እናደርገዋለን። ከዛ በኋላ ምንድን ነው ከዚህ ታሪክ ጀርባ ያለው ነገር የሚለውን ለመነጋገር እንሞክራለን። ጊዜ ካገኘን ከተሳካልን ደግሞ ጥቃት የደረሰባት ህፃን እያለው አይደለም 11 ዓመቴ ነው፣ ነገሮችን ማገናዘብ እችላለሁ፣ ይህንን ጥቃት ያደረሰብኝ አባቴ ሳይሆን ተስፋዬ ነው ያለችው ልጅ ከምን ተነስታ ነው ተስፋዬ ነው ጥቃት ያደረሰብኝ ያለችው? እሱንም እንግዲህ ዛሬ ከእንደገና መጠየቅ ያለብን ነጥብ ላይ ደርሰናል። ስለዚህ ከእሷ ጋርም ቆይታ እናደርጋለን። እዚህ ውስጥ ግን ካላሸማገልኳችሁ እያለ የሚገባ ሰው አለ። በተደጋጋሚ ወንጀለኞችን እየረዳ ይገኛል። በባለፈው ፕሮግራማችንም እንዳያችሁት ነገሮችን ለማስተጓጎል ጥረት ሲያደርግ ነበር። የህግ ሰው ነኝ ይላል። ጠበቃው እዚህ ውስጥ እንዴት ሊገባ ቻለ? ምንስ ነው እሱን ገፍቶ እዚህ ውስጥ የከተተው? ለምንስ ነው ከሁል ጊዜ ከወንጀለኞች ጎን እያገኘ ነው ያለ ነው? ዛሬ እሱን በምንችለው መጠን ለማወጣጣት እንሞክራለን። ሁላችሁም እንደምታውቁት የህግ ሰዎች
በጣም ዋይዝ ናቸው። የሚያደርጉትን ነገር ተጠንቅቀው ነው የሚያደርጉት። ከተጠያቂነት በጸዳ መልኩ ነው ድርጊቶቻቸው የሚከውኑት፣ ምክንያቱም ለህግ በጣም ቅርብ ስለሆኑ። ከዚህ የተነሳ እንግዲህ እሱን እስር ቤት ብንወስደውም እንግዲህ ምንም አላገኘንበትም በሚል ተለቋል። ስለዚህ ዛሬ ምናልባት እሱንም ለማግኘት ጥረት የምናደርግበት ፕሮግራም ነው የሚሆነው። እጅግ አጓጊ ፕሮግራሞች አሉን። ስለ ታሪኩ ማወቅ እፈልጋለሁ። ከስር መሰረቱ ስለ ነገሩ መረዳት እፈልጋለሁ። ስንነሳ አባት ልጁን ደፈረ ብለን ተነስተናል። ዛሬ ደፋሪው አዛውንቱ ናቸው እየተባልን ነው። ይህ ታሪክ ወዴት እያመራ ነው? ለምንድነውስ ሚሊዮን ብሮችን እንስጣችሁና በሰላም ከዚህ ኬዝ ውጡ የሚሉን? ምን ለመደበቅ ታስቦ ነበር? ዛሬ ሁሉንም ነገር ግልጥልጥ አድርገን የምናይበት ሰዓት ላይ ደርሰናል ማለት ነው። እግዚአብሔር ይመስገን። ትላንት ባለፈው ፕሮግራም እንዳያችሁት የተተኮሰው ጥይት ማናችንንም አላገኘም። መተኮሳቸው ደግሞ እሳቸውን እስር ቤት እንዲገቡ አድርጓል። ፈቃደኛ ስላልሆኑና መጥተው ሊያናግሩን ዝግጁ አይደለሁም ስላሉን ዛሬ እሳቸውን ልናገኝ አልቻልንም። ነገር ግን ከዛ መሳሪያ ተርፈናል። እንግዲህ እስከ መጨረሻው ድረስ አብራችሁን ከሆናችሁ በሰዓቱ ምን እንደተፈጠረም ጭምር ልነግራችሁ ዝግጁ ነን። ከኛ ጋር ስትሆኑ ታዲያ እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። የ50 ሺህ ጉዟችን እየተረሳ ነው። አልቻልንም 50 ሺህ መድረስ። አውሽ በቅርብ ይሳካልናል። 50 ሺህ እንገባለን። አዳዲስ ፕሮግራሞችም ወደ እናንተ የሚደርሱ ነው የሚሆነው በጣም በቅርቡ። እጅግ በጣም አስገራሚ ታሪኮች እየሰማን እንገኛለን። እንግዲህ የሰማነው ታሪክ ዛሬ የምንሄድበት ነው። ምናልባት ጊዜ ካገኘን ዛሬ የሚቀረጽ ፕሮግራም ይኖርናል። እጅግ በጣም አጓጊና አስገራሚ የውጭ ዜጎችን ያካተተ አዲስ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው በቀጣይ። እሱንም በጉጉት እንድትጠብቁ መጋበዝ እወዳለሁ። ታሪኩ በጣም ስላስገረመኝ ነው ዛሬ ቀድሜ የምነግራችሁ። ናይጄሪያዊ ባሏ ጥቃት አድርሶባታል። እኛ ሀገር አሁን እየተለመደ መጥቷል። ናይጄሪያውያን ከሌሎችም የአገር ዜጎች ጋር ትዳር የሚፈጽሙ ሰዎች እየበዙ መጥተዋል እና ናይጄሪያዊ ባሏ ጥቃት አድርሶባታል የሚል ነገር ሰምተናል። ምድር ያደረሰባት ጥቃት የሚለውን እኛ በጣም ስለገረመን ለእናንተ ልናደርስ ዛሬ እንግዲህ ዝግጅታችንን ጨርሰናል። ለቀረጻ እንወጣለን። ቀርጸን እንደጨረስን ወደ እናንተ የምናደርሰው ፕሮግራም ነው የሚሆነው። እሱን ፕሮግራም በጣም በጉጉት ልጠብቁት ይገባል። እኔም በጣም ለብዙ ሰዎች ማስተማሪያ ይሆናል ብዬ ያሰብኩት ታሪክ ነው። በቅርብ በሱ ታሪክ እንመጣለን። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ሁኑ። አብቅቶለታል። እኔ ይሄውልት ለእርሶ የምነግረው ነገር እሱ ነው። በሰላም እጆትን ቢሰጡ ይሻሉታል። ማን ስለሆንክ ነው? ማን ሌላውን ግን እሳቸው ጠይቀውት እምቢ ብሎ ከእሳቸው ጋር የሚጋፋ የለም። ምክንያቱም በውዴታ ባትሸጥ በግዴታ በተንኮልም በተለያየ ነገር ነቅለው ይጥለዋል። ጓደኛማቾች ናቸው። አብረው ነው ስንት ነገር ያሳለፉት። እንዴ እሱ ጋር እየመጣ ከዛ በኋላ ልጅቷን አገኛት። አቶ ዳዊት የለም ነበር በሰዓቱ። በዛ ልጅቷ ላይ ተጫውቶባት ሊወጣ ሲል አገኘሁት እኔ። እዛን አስታርቃለን ምን እንላለን የሚሉት የእሱም ሰዎች ናቸው። ልክ ተፈላጊ በሚሆንበት ሰዓት ይነገረዋል። ብን ብሎ ጫካው ይገባል። እናንተ ስትሄዱ ወይ ሌላ የሚፈልገው አካል ሲመጣ ተመልሶ ብቅ ይላል። ይሄን ነው እንግዲህ ስራቸው። ማታ እየመጣ እዛው ነው እናንተ ሰፈር ነው የሚያድረው። ማን ይነካዋል? ማታማ እንደፈለገ መጥቶ ሲጨፍርብን ያመሻል። ጠዋት ደግሞ ተነስቶ ብን ብሎ ይጠፋል። ሶኛል ፋሪ ለገኛል ዘላይ ጎዳባል። ወንጀል አትበለኝ። ያንተን ወንጀል ለመሸፈን ጥረት የሚያደርጉት ሰዎች ናቸው። እሺ እኔ ምንም አልሰራሁም። አሁን ግብረ አበሮችም ለምን እንደሚያብሩና ከምን ተነስተው ሚሊዮን ብር እንሰጣለን እንዳሉ ትናገራታለህ። እሱንም ጀመረ ቀሰው ነው ምን ሊያደርግ ነው መረጃ የምትሰጥ አንተ? ከየት መጥተህ ነው? ምን አግብቶ አንተ አሁን ትመጣለህ እዚህ ጋር? አይመለከትም እኮ አንተ የአተለሙን ጉዳይ ታሪክ እዚህ ልትበጠብጥ ነው እንዴ የምትመጣው አንተ? ስለምንስ እንዳወራን መጀመሪያ መቻውቀ ነው። ይሄው ነው ታዲያ። እኔ እሱ የህግ ሰው መሆኑን አውቃለሁ እኮ ተብለው ይወጣሉ። እረፉ አመት ሙሉ ገንዘብ ስትቀበል የነበረው እንደፈለክ የምትደነፋባቸው የነበረው ለዛ ነው።
ማን የነገረ እሱ? ማንም ይንገረኝ እሱ። ማን ነገረ? ብር ማን ተቀበለ ያለ? ማንም ይንገረኝ እሱ አይደለም ጥያቄው። እኚህ ሰውዬ ወንጀል ከፈጸሙ እኚህ ሰውዬ ያደረጉት ድርጊት እንደሆነ ካወቅ ለምንድን ነው አሳልፈ ያልሰጠው? ዞታ ግዴለም ተው ይዞታ ያዘው አንተ ያመልጣል። ጸያፍ ነገር ካንተ ውጭ ማን ነው ያደረገው? አቶ ዳዊት አትለኝም መቼስ እሳቸው እንዳላደረጉት አውቃለሁ። አቶ አለሙ ናቸው እየሰሩት። አለሙ ማን ነው? አቶ አለሙ የእርሻው ባለቤት። ግን የእናንተ ድካም በድካም ላይ ባዶ ሆኖ ቀረ። ምክንያቱም አቶ አለሙ ይሄን ሚስጥር ያውቃሉ። አቶ አለሙን ለምንድን ነው ሚስጥሩን እንዲያወጡ ማታረጉት? እናንተ ብትመላለሱ ልታገኙ አልቻላችሁም። ግን ተስፋዬን እሳቸው የት እንዳለ ያውቃሉ። እኛም እኮ እናውቃለን። እሱም በዛው ሰዓት ሲጠፋ እኔ አቶ ዳዊትንም ጠርጥሬያቸው ነበረ። በቃ ከዛ በኋላ እየቆየ ነው የተረዳሁት አቶ ዳዊት እንዳልሰሩትና አቶ አለሙ እንደሰሩት በኋላ ላይ ነው ያወቅሁት። ድምጽ ቀንሱ፣ ተበታተኑ። ከካሜራ ጀርባም ያላችሁ ሰው አለ። የቱ ጋር አሁን አንተም ሞንክ እያልክ ያለው ሰውዬ አቶ አለሙ የሚባለውም ሰውዬ ድርጊቱን ፈጸመው። ነገር ግን በዚህ ጉዳይ አቶ ዳዊት 7 ዓመት ነው የማቀቀበት። የዛን ቀን ልጅቷን ልክ የዛን ቀን እነሱ ቤት ሄጄ ነበረ። እኔ ወደ ቤት ነው የተመለስኩት። በቃ አቶ ዳዊትን ለመጠየቅ ነው የገባሁት። ልክ ስገባ ልጅቷ በደም ተጨማልቃለች። አቶ አለሙ ደግሞ ልክ እኔን ሲያዩ ራሳቸውን አቶ አለሙ ምን ግንኙነት አላቸው ከዚህ ቤተሰብ ጋር? እርሻው ባለቤትና ዋናው አሻጥረኛ እሳቸው ናቸው። ዋናው ሚስጥር ያለው እሳቸው ጋር ነው። ስለዚህ እሳቸውን አግኝቶ በደንብ እንትን ማድረግ ያለው። ተስፋዬም ለመያዝ በተመለከተው ግን እዚህ ጫካ ውስጥ ገብተን የተወሰነ ጊዜ አድፍጠን ብንጠብቀው እናገኘዋለን። እኔ ወደ ቤት ነው የተመለስኩት። በቃ አቶ ዳዊትን ለመጠየቅ ነው የገባሁት። ልክ ስገባ ልጅቷ በደም ተጨማልቃለች። አቶ አለሙ ደግሞ ልክ እኔን ሲያዩ ራሳቸውን አቶ አለሙ ምን ግንኙነት አላቸው ከዚህ ቤተሰብ ጋር? ከዚህ ቤተሰብ ጋር ምን ግንኙነት ኖሯቸው እሳቸው ናቸው ድርጊቱን የፈጸሙት የምትለኝ? እስካሁን ድረስ እንግዲህ ድንበሬን ጠብቄ ቆይቻለሁ። ያው ይጠይቃሉ፣ በሽማግሌም እያስጠየቁኝ ነው። ግን እኔ መሸጥ ሐሳቤ ሸጬው ሴት እገባለሁ። ያቺን የቀረችኝ ነገር እሷ ነች። እሷን ሸጬ እገባለሁ። ምን ግንኙነት አላቸው? የዳዊት ጓደኛ አይደሉ እንዴ አቶ አለሙ? የዳዊት ጓደኛ ናቸው እኮ። የስንት ዓመት ጓደኛ ናቸው? አቶ አለሙና አቶ ዳዊት ጓደኛሞች ናቸው? አዎ። ምንድን ነው ምን እየሰራ ነው? እኔ አንተን እዛ ስቱዲዮ ፈልጋለሁ። እዚህ እየመጣ ምን እየሰራ ነው? ሰራተኞቹን ምን አድርጉ ነው የምትላቸው? ምን ማለት ነው? እርቁን የምትፈልግ ከሆነ እርቁን በስነ ስርዓት ተግብር። እርቁን የማትፈልግ ከሆነ እዚህ እየመጣ ሰራተኛን አታውክብን። ምንድነው ሰራተኛ የሚታወቀው? እኛ ቀጠሮ አለን አይደል? ፕሮግራም አለን አይደል? ከአቶ አለሙ ጋር ዛሬ ይሄን ነቀዝ እዚህ ቦታ ማሳደርም የለብንም እስካሁን ድረስ። አይ እነዚህ በጣም አስቸጋሪ ሰዎች ናቸው ታውቃለህ። ሰዎቹ ሊያረቁትም ስለሚችሉ ይሄን ሁሉ ሰው ይዘን ከመጣን ዛሬ በዚሁ አጋጣሚ መጨረስ ነው ያለብን። እንደምንም ቢሆን አድፍጠን ይሄን ሰውዬ ዛሬ በህግ ቁጥጥር ስር ካላደረግነው ለእኛም ነገ ስጋት ነው። ቆም፣ እንዳትንቀሳቀስ ተወኝ ብዬ የለን አንተ ምንድነው እንዳትንቀሳቀስ። ምንድነው ፈልጉ የምታውቀው እንዳለ ትነግረኛለህ። የት ይገኛል? የት ጫካ እናደፍጣለን። እዛ ጫካ ውስጥ ነው እንግዲህ ተደብቀው ቁጭ ብሎ የሚገኘው። ወይ እኮ እንችላለን። እንኳንም ደረሳችሁልን ነው እኛ የምንለው። ይሄ ነገር ቶሎ መፍትሄ አግኝቶ እኛም በሰላም ስራችንን እነሱም ወደሚሄዱበት ሄደውልን ወደ ጣቢያቸውም ወደ ህጋቸውም ገብተው እኛም በሰላም ስራችንን የምንሰራበትን ጊዜ ነው የምናፍቀው። አናቀርብም ብላ ችግር የለውም። እኛ እንትን እንላለን። ችግር የለውም። አንተ ተው፣ ችግር የለውም። በጋ አምላክ ችግር የለውም። ነገር ያለው ናስቲ ወደዚህ ና እንጂ። ሰላም ነው ወይ? እንዴት ነው ስራ? አይዞህ ስራ እንዳናስፈታ አለን። ነገር እንዲያወራ ለምንድን ነው ማታደርገው? አይመለከተውም። እሺ የፈለገ ነገር ውስጥ እንገባለን። አይመለከተውም። አንተ አስወጣለን። ና አንተ። እኔ ምንም የሰራሁት ነገር የለም። በቃ ዝም ብላችሁ እንዲህ ዝም ብለህ መደብደብ ትችላለህ። እኔም እኮ መብት አለኝ እኮ። አንተ እኔ ላይ ያደረግከው ነገርስ? እሱም በዛው ሰዓት ሲጠፋ እኔ አቶ ዳዊትንም ጠርጥሬያቸው ነበረ። በቃ ከዛ በኋላ እየቆየ ነው የተረዳሁት አቶ ዳዊት እንዳልሰሩትና አቶ አለሙ እንደሰሩት በኋላ ላይ ነው ያወቅሁት። ተከተለው ባይነ ልክ አቶ አለሙ እኔ ጉድ ሆንኩኝ ሲል ሂድ ሰው ጥራ አልኩት። ከዛ ሰው ሊጠራ ወጣ። እኔ ልጅቷን እንደምንም በውሃ ምናምን ለማንቃት ሞከርኩኝ። ልጅቷ ስትነቃል ያየችው እኔን ነው። አቶ አለሙ ይመጣል ብዬ ጠበቅኩ። አቶ አለሙ በዛው አልመጣም። ግን በሁለቱ መካከል ያለው ሚስጥር ምን እንደሆነ አይታወቅም። ገንዘብ ቅድም እንዳልኩ ነው። ገንዘብ ይቀበላቸዋል፣ ሲፈልግ ይፈነጭባቸዋል፣ የፈለገውን ይናገራል። መልስም አይሰጡትም ለሱ። እንኳን ከሱ አልፎ እኛ እንኳን እነሱንም ልንናገር አንችልም። ሁላችንም እንፈራለን። ምን አይነት
እንግዲህ ለሰው ሁሉ የማይመለሱ ሰው ናቸው። አውሬ አትበለኝ ሰውዬ፣ በቃ አውሬ አትበለኝ። ይኸው እንደ አውሬ እኮ ስንት ቀን እኮ እዚህ ጫካ እኮ ተቀመጥኩኝ እኮ። ስራ ነው እንደዚህ ያሳደደ። ምን ተሰራ ይታየኛል። እኔ አንተ ስነ ስርዓት ይሄ ራሱ ማለት ነው። አንተ ራሱ ወንጀለኛ ተባባሪ ነህ። አብቅቶለታል። እኔ ይሄውልህ ለእርሶ የምነግረው ነገር እሱ ነው። በሰላም እጆትን ቢሰጡ ይሻሉታል። ማን ስለሆንክ ነው? እሺ ተመልካቾቻችን ተመልሰን መጥተናል። እንግዲህ ሰሞኑን ያለፉት ፕሮግራሞች ላይ ስለ ጉዳዩ ተረጋግተን ከመነጋገር ይልቅ ኃይል የተሞላባቸው ቃላትን መወራወር እንዲሁም ደግሞ ምንም እርጋታ የሌለው ጫጫታ የበዛበት ነገር ነው ያሳለፍነው። ስለዚህ ታሪኩን ጥርት ብሎ ተረጋግተን ቁጭ ብለን የመነጋገር እድል አላገኘንም። ብዙ ጊዜ እንደምናደርገው ታሪክን ከሁለቱም ሳይድ የመስማትን እድል እንድናገኝ አላረግንም ነበረ። ተስፋዬ እንግዲህ እንደምታውቁት ከመጀመሪያው ቀን ጀምሮ እኛን እንደ ጠላት አይቶ ራሱን ዲፌንድ ከማድረግ ወይ ሌላ ነገር ከማድረግ ይልቅ እኛን እንደ ጠላት አይቶ በጩቤ ጭምር ጉዳት እስከ ማድረስ ድረስ የደረሰ ሰው ነው። ያው እንግዲህ የማይቀረው ቀን ላይ ደርሰናል። ዛሬ በህግ ቁጥጥር ስር ነው። ሁሉም ነገር ተረጋግቷል። የምትነግረን ነገር እንኳን ካለ ተረጋግተህ ትነግረናለህ ብዬ አስባለሁ። መጀመሪያ ዘላለም ያው ይቅርታ ማለት ነው የምፈልገው። በቃ እንደዚህ ነገሮች እንደዚህ የሚሆኑ አልመሰለኝም። እኔ ወዳጄንም ጠላቴንም የማለይበት ሰዓት ላይ የነበርኩት በዛ ሰዓት እናንተ ላይም አንተ ላይም እንደዛ ነገር ያደረግኩት በቃ ለራሴ ራሱ ስጋት ላይ ነበርኩኝ። በቃ እኔ ወስኜ ነበር ሁላ በቃ ወይ ሁሉንም ለቃ አጠፋፍቻቸው ራሴን ላጥፋ ሁላ እስከ ማለት ደርሼ ነበር። በቃ አስዋለሙንም እዛ አስወግጃቸው በቃ እንደው ጸጸቱ ራሱ እሱ ስለሚከነከነኝ እሳቸውንም ማስወግጄ በቃ ራሴን እዛ ሲጥ ለማድረግ ሁላ በቃ አስቤ ነበር። በቃ እንደው እናንተ እስክትደርሱ ድረስ ማለት ነው። በቃ እዛ ጫካ ውስጥ ነው ስንከራተትም ውለው በቃ ግራ ግብት ባለኝ ሰዓት ነው በቃ አንተንም በቃ ወደ እኔ ስታደሩ ዞሩብኝ። ጭራሽ ግራ ተጋባሁኝና እንዴት ባላጠፋሁት ጥፋት እንዴት ባልሰራሁት ስራ እንዴት እጠየቃለሁኝ እንዴ? እንዴት ስታስበው አንተ እንደው ሌላ እሱ እንደው ሲሰማ እንደው የእህቴን ልጅ እንደዛ እንዴት ሰው እንዴት መጠርጠሩ በራሱ ስለኔ ስሜ መነሳቱ በራሱ እኮ ለኔ ውርደት እኮ ነው። መሞት እኮ ከመሞት አይተናነስም እኮ እና በቃ ለዛ ነው በቃ እንዴት ደና እየኖርኩኝ ባለሁበት ሰዓት እንዴት ስሜ በዚህ ልክ ተነስቶ እኔ ወንጀለኛ ተብዬ የእህቴ ልጅ ደፍረሃል። ይሄ ራሱ ለኔ በቃ ከምነግርህ በላይ እኔ አእምሮዬን እያሳመመኝ ያለው አንዱ ይሄ ነው። በቃ እንዴት መጠርጠሩ በራሱ እንዴት ነው መጠርጠሩ ስትል ይሄንን ወንጀል እኔ ያልሰራሁትም በሚለው ነገር እስካሁን ጸንተሃል ማለት ነው? አታሎሙ ናቸው ይህንን ድርጊት የፈጸሙት የሚለውን አምናሃል ማለት ነው? ራስን አሳምናል? 100%። ባለፈው ሽጉጥ የሚያወጡት ታዲያ ምን ስለሆኑ ነው ታዲያ? ባይሰሩ እንደዛ ሁላ እስከመሆኑ ይደርሳሉ? አንተ ስታየው በትክክል እራሳቸው ናቸው የሰሩት። በቃ ሰውየው እኔ በቃ ትንሽ ነበር የቀረኝ በቃ ስለማቅ እኔ አስወግጃቸው እሳቸውም ያው እንደዚህ ቀረብ ብዬ ምን ትላላቸው ይችላል፣ ግን በቃ በእርግጠኝነት እንደማስወግዳቸው እንትን ብዬ ነበር፣ ወስኜ ጨርሼ ነበር። በቃ በዚህ ልክ በቃ እኔ ባልሰራሁት ነገር በዚህ ልክ እስክጠረጠር ድረስ እንዴት የእህቴ ልጅ ምን ሆናል? አቶ አለሙ ድርጊቱን ፈጽመውታል ብለህ ካመንክ ንጹህ ሰው ሲታሰር ቤት ውስጥ ያ ሁሉ እንግዲህ የገዛ ልጁን ደፈረ ተብሎ አባት ልጁን ደፈረ ተብሎ በጋዜጣ የወጣ ማህበረሰብ የሰማው ዓይንን ላፈር የተባለበት ድርጊት ነው። አቶ ዳዊት ይሄ ሁሉ ነው የደረሰባቸው። ይሄ ሁሉ ሲደርስባቸው እውነተኛው ደፋሪ አቶ አለሙ ከሆኑ ይህንን እያወቅክ እንዴትስ አስችሎ ዝም ብለት ልትቀመጥ ቻልክ? አቶ አለሙ በዛ ሰዓት በጣም አቅም ያላቸው በዛ ሰዓት በኑሮ በምን የተደላደለ ኑሮ ላይ የነበሩ ሰው ናቸው። እኔ ደግሞ ከትምህርት ወጥቼ በቃ ክርትት እያልኩኝ ዓለም ግራ ግብት ባለችኝ ዓለም በተደበላለቀችብኝ ሰዓት ነው ያ ነገር የተፈጠረው እና በቃ በሰዓቱ ደግሞ ብዙ ስራ ለመቀጠርም ገንዘብ ያስፈልጋል ምናምን ነገር እዛዛ ማለት ያስፈልጋል። ራሴ መብላት ራሱ የማልችልበት ደረጃ ላይ ነበርኩኝ እና በቃ ያ እንደተፈጠረ በቃ ወዲያው በገንዘብ ነው የተደራደሩኝ። ከዛ ከምጠብቀው በላይ እኔ ብቀጠር አመት የማላገኘውን ያክል
ብር ነው በአንድ ጊዜ እስከ መስጠት ምናምን ነገር ያወሩኝ። ያው እንደዛ ተባብለንም ያው ብሩ ሙሉንም አልሰጡኝም ነበር በሰዓቱ። ከዛ በዛም ጭቅጭቅ አስነስተን ነበረ። ተነጋገርነውም ብር አልሰጡኝም አቆይተውብኝ በጣም እኔ ህሊናዬንም እንትን እያለኝ ነው ብያቸው። ከዛ በኋላ በቃ ለመናገር ሁላ ለመክሰስ ሁላ እስከመሄድ እንትን ብዬ ነበር። ከዛ በኋላ አስመልሰውኝ ነው ድጋሜ በየወሩ ተቆራጭ ሊያደርጉልኝ በደንብ ጥሩ ጥሩ ብርም ሊሰጡኝ ቃል ከገቡልኝ በኋላ ነው ይሄ ሁላ ጊዜም እንዲህ ዝም እንድል የሆነው እንጂ መጀመሪያ ላይ ቃል የገቡልኝ ብር ሁላ ከልክለኝ ልከስ ሁላ ልሄድ ነበር። በቃ ሄጄ ቀጥታ ላመለክትባቸው። ከዛ እሳቸው ጥቅማ ጥቅም የሚጠቃቀሙት አለ መሰለኝ ወደዛ። ገና ሀሳቡን ራሱ እንዳሰብኩት ማን እንደሚነግራቸው አላውቅም። በቃ ደረሱበት ላመለክት እንዳሰብኩኝ። ከዛ ያው ጥሩ ብር አሁን እየሰጡኝ ነው። አሁን ቅርብ ሰዓትም ድረስ ይሰጡኛል። እና በደንብ በብር ነው በቃ ያው ገንዘብ እንትን አለ። በጣም ከመቆጣጠራቸው የተነሳ በቃ እያንዳንዱን ነገሬን እያንዳንዱን እርምጃዬን ሁላ ይከታተሉታል። ለመቆጣጠር ይመስለኛል አንዳንድ ጊዜ ልጃቸውን ሁላ ነው የዳሩልኝ። ልጃቸውን ባለቤቴ የራሱ ልጃቸው ነው የእሳቸው ልጅ ነች። የአቶ አለሙ ልጅ ናት ማለት ነው? ለምንድን ነው የአያቶቼ ግቢ ምናምን ብላ ነበር እዛ እርሻ ቦታ ስትወስደን የነበረውና የእሳቸው ልጅ መሆኗን አልነገረችንም። ትፈራለች። በጣም ነው የምትፈራቸው። በቃ እሳቸው ያላቸውን ቃል አንድ ቃል ከተናገሩ በጣም ልጅቷ ላይ ሽጉጥ ሁላ አውጥተውባት ያውቃሉ። ልጃቸው ላይ የራሳቸው ልጅ ላይ ሁላ በጣም ሰውየው እንደምታስባቸው አይደለም። ጭራቅ ናቸው። አንዳንዴ ሲነሳ በገንዘብ አብሶ አትምጣባቸው፣ በገንዘብ አትምጣባቸው። ባለፈው ያመጣችሁት ሰውዬ እኔ ጋር ያጠቆማችሁ ሰውዬ ራሱ እኮ ይመሰክራል እኮ እንዴት ክፉ እንደሆኑ። ሰውን ከመግደል ወደኋላ የማይሉ አይነት ሰው ናቸው። በጣም ጨካኝ ሰው ናቸው እና በጣም ከባድ ናቸው፣ አስጊ ናቸው። ለልጃቸው ራሱ የማይመለሱ ሰው ናቸው እና እሳቸው ያሉትን ነገር ከማድረግ ወደኋላ አትልም እሷ። ስለዛ እሷም እንደዛ ያው አግቢ ተብላ ነው። እሷ ፍቅረኛ ነበራት በሰዓቱ ሁላ ሌላ የምትወደው ፍቅረኛ ነበራት። ግን እሳቸው ናቸው በግድ በቃ ደግሰው ምናምን ነገር ተጋባላችሁ ያሉን። ያው እኔም ልጅቷ ቆንጆም ስለሆነች ምንም አላንገራገርኩም። በቃ ዝም ብዬ ተቀበልኩኝ። እሷ ግን አልፈለገችም ነበር። ብዙ ጊዜ እኔንም አስቸግራኝ ነበረ። አንተ ግን እንደ ህሊና እንዴት አስቻለው ነው የኔ ጥያቄ። አንደኛው ጥያቄ በትክክል እሱን የመለስክልኝ አይመስለኝም። አቶ ዳዊት ያ ሁሉ መከራ ሲደርስባቸው፣ በማህበረሰብ ሲገለሉ፣ የሆነ ነገር ሲፈጠርባቸው፣ ያ ሁሉ ነገር ሲፈጠር ለገንዘብ ብለህ በዚህ ልክ ህሊና መሸጡን እንዴት ቻልከው? ደምህ ናት እኮ እቺ ልጅ፣ ስጋህ ናት። ወደድክም ጠላህም የትህ ልጅ ናት። እንዴት ነው ያስቻለ? ምንም ላደርግ አልችልም። በቃ በወቅቱ በቃ አቶ ዳዊትም መጥፎ ለእኔ ምንም መጥፎ ያደረገብኝ ነገር የለም። በቃ መልካም ሰው ነው። ለባለቤቱም ጥሩ ባል የነበረ ሰው ነው። ግን በቃ በወቅቱ ምንም ነገር ላደርግ አልችልም። በቃ እኔ የሚያስፈልገኝ በዛ ወቅት ገንዘብና ገንዘብ ብቻ ነበረ። በቃ ህሊናዬን ሽጬ በገንዘብ ተደራድሬ ከዛ በኋላ ግን ህሊናዬ ደግሞ ረፍት ነስቶኝ እንዳልኩ ቅድም ልከስ ልሄድ ነበር። በቃ ሰውየውም ህሊና ረፍት ነስቶ ሳይሆን ቅድምም እንዳልከኝ ገንዘብ ስለጎደለብህ አሁንም ስለ ገንዘብ ነው ይህንን ነገር ያደረግኩት ብላል በገዛ አንደበት። ህሊናህማ ቢወቅስ ኖሮ የልጅቱ ደፋሪ አጠገብህ እየኖረ ምንም ያላጠፋው ሰው እስር ቤት ሲገባ ዝም አትልም ነበር። የሱ እንትን ነው በቃ የሱ መልካምነት ነው በቃ አሸንፎኝ ብያለሁ። እንዳልኩ ነው በቃ ሄጄ ልከስ ነበር፣ ግን ምንም ላደርግ አልችልም። ደግሞ ገንዘብ ያስፈልጋል። ሰው ያለ ገንዘብ ሊኖር አይችልም። ሌላ ስንት የሚያምር ነገር አለ። በዛን ጊዜ ወጣት ነኝ፣ ብዙ ነገሮች ያምረኛል። እንደ ጓደኞቼ መልበስ መጠጣት የማልችልበት ሰዓት ላይ ነበርኩኝ። ስለዛ ገንዘብ ሳገኝ አይኔን እንትን ላሽ አልቻልኩም። በቃ በገንዘብ ተደራደርን። ጥሩ ገንዘብ ነበር ደግሞ አይደለም በዛ ሰዓት፣ አሁን ላይ ራሱ ያ ገንዘብ ጥሩ ገንዘብ ነው ያቀረቡልኝ። ያው ወጣትነት አለ፣ ገንዘቡን እጄ ላይ አላስቀመጥኩትም እንጂ በወቅቱ ጥሩ ነገር ላደርግበት ልገዛበት የምችለው ገንዘብ ነው የሰጡኝ። ለዛ ነው በቃ ገንዘብ ነው። እና ሰውየውም ደግሞ ኃይለኛ ናቸው እንደምልህ። እምቢም ብል ምናልባት ሊገሉኝ ነው የሚችሉት። በቃ እሺ ብዬ የያዝኩትን ለያዝ ብዬ ነው እንጂ እምቢም ማለት የምችላቸው አይነት ሰዎች አይደሉም። በቃ እስከ መገደል እኔን እስከ ማጥፋትም ሊደርሱ ይችላሉ። አንድ ጓሮ ወስደው እዛ ስኮተኮት አግኝተው ቢደፉኝ የሆነ ሰው ሞተ ገደለው ነው የሚባለው። ማን የኔን እንትን ይላል? ወይ ራሱን አጠፋ ነው የሚባለው። የእህቱን ልጅ ደፍሮ ራሱን አጠፋ ነው የሚባለው አንድ እንትን ላይ ቢያንጠለጥሉኝ። ስለዛ ምንም ላደርግ አልችልም። በቃ ገንዘብ ቀረበልኝ፣ ገንዘብም ተቀበልኩኝ። እጅግ በጣም
እኔ እንጃ በዚህ ጉዳይ ላይ ያላችሁ ሰዎች እጅግ በጣም ህሊና የሌላችሁ ሰዎች ናችሁ። በጣም በጣም እያስገረሙኝ ካሉ ታሪኮች ውስጥ አንዱ ነው። የሰው እድሜ የሰው ህይወት ሲበላሽ ማየታችሁ፣ እቺን የመሰለች ልጅ ላይ ጥቃት ሲደርስባት፣ በዛ እድሜዋ ጥቃት ሲደርስባት ቆማችሁ ማየታችሁ፣ ከዛ ደግሞ ለመሸፋፈን የሄዳችሁበት ርቀት አሁን እንደው እኔ አይደለሁም ስላልክ ነው ከእሷ ጋር ቁጭ ብዬ ደግሞ ስለ ኢንሲደንቱ በደንብ ማወራ ነው የሚሆነው። እንደው ወደኋላ ልመልስህና እዛ ቤት እንዴት ልትመጣ ቻልክ? መተስ ምንድን ነበር ኑሮ የሚለውን እስቲ እናውራ። እነሱ የነገሩኝ ነገር አለ። እዛ ቤት በነበርክባቸው ጊዜያት ሱስ ተጠቃሚ እንደነበርክ፣ ራስህን መቻል የከበደ ሰው እንደነበርክ ብዙም ነገር ተነግሮናል። እና እስቲ እዛ ቤት እንዴት ልትመጣ ቻልክ? ኑሮስ ምን ይመስል ነበር የሚለውን ንገሪ። እና እኔ እዛ የመጣሁት እንግዲህ ትምህርት ጨርሼ ክፍለ ሀገር ልጅ ነኝ። 12ኛ ክፍል እዛ ከጨረስኩኝ በኋላ ያው ለመማር ነው በቃ ለመማር አዲስ አበባ ሄጄ ተምሬ ራሴንም ጎን ለጎን የሆኑ ስራዎችን እየሰራው እህቴንም የተወሰነ ነገር እያገዝኩኝ እቀጥላለሁ እማራለሁ ብዬ ነው ከክፍለ ሀገርም የመጣሁት። ግን አዲስ አበባ መጥቼ ትምህርት ስጀምር ያው ታውቀዋለህ አዲስ አበባ ነገር ድብልቅልቅልቅ አለብኝ። ስራም ያው በዘመድ ነው ትልልቅ የመንግስት መስሪያ ቤት የሚሰራ ዋስ ምናምን ያስፈልጋል ምናምን። በትምህርት እኔ ደግሞ በሚመቸኝ ሰዓት ደግሞ ምንም ስራ ላገኝ አልቻልኩም። ከዛ በኋላ እሱም ድብልቅልቅ አለብኝ። ከዛ በኋላ ያው ሱስ ያልከውም ክፍለ ሀገርም እያለሁ እጠጣለሁ፣ መጠጥ ሱስ ነበረብኝ። ያው እዚህ ደግሞ መጥቼ ደግሞ ያው ተማሪ ስትሆን ምናምን ጫቱንም ያስለምደዋል። እዚህ ነው የለመድኩት። በቃ ጓደኞቼም ያው እንግዲህ የክፍለ ሀገር ልጅ ስትሆን የቀረበህ ጋር ነው የምትቀርበው እንጂ አዲስ ነው ማንም የማውቀው የምመርጠው ጓደኛም የለም። ያው አጠገብ ያሉት ጋር ቀረብኩኝ። እነሱም ያው የጫቱም ጀመርን፣ የሚጨሰውንም ምናምን ጀማመርን። በቃ ሱስ ነበረ። ያው ገንዘብ ደግሞ ሲጠፋ ያው እህቴ ነች በቃ ከዛም ከዚህ ምብላ ከባሏም ምናምን እየተቀባበለች ያው ለኮፒም ለምን እያልኩኝ አስጨንቃታለሁ። ያው እሷ ነች እኮ እሷ ነች ብርም የማገኘው ከእሷ ነው። በሰዓቱ የሆነ አንዳንድ እቃ ሁላ እስከመሸጥ ሁላ ደርሼ ነበር በቃ ከእሷ ጋር ማለት ነው። በቃ በጣም እሷ ሱስ በጣም እንትን ሲልብኝ እሷም ገንዘብ የለኝም ስትለኝ እቃ እስከመሸጥ እንትና የዳዊትን ጫማ ሁላ እስከመሸጥ ሁላ ደርሻለሁ የደረስኩበት ጊዜ ነበር። እና በቃ ሱስ ለዛ ነው እነሱም የነገሩ በቃ ሱስ የነበረው በዛ ሰዓት ነው። የተወሰኑ ሱሶች ነበሩ። ከህፃኗ ጋር የነበረው ግንኙነት ደስ አይለኝም ነበረ። ህፃኗን የሚቀርብበት አቀራረብ ደስ አይለኝም ነበር፣ ያስጠረጥር ነበር የሚል ነገር አቶ ዳዊት አንስተዋል። የተለየ ቅርበት ነበረ። ያው እኔን ትቀርበኛለች እሷ እኔን ነው ከቤተሰቡ እነሱ በጣም ነው የሚያስጨንቋት። ትምህርቷ ላይም እንድትጎብዝ ምናምን በጣም ስለሚያስጨንቋት ከእነሱ ይልቅ ወደ እኔ ነበር በቃ ዘንበል የምትለው። ወክም እንወጣለን በቃ ከኔ ጋር ነው ዘናም የምትል የነበረው እና ለዛ ነው ወደ እኔ የምትቀርበው። እና ግን ያው በቃ እንደዛ እንዳላሳለፍን አሁን በሷ እንደዚህ መጠርጠሬ ይከብዳል፣ ለእኔ ይከብዳል። በቃ የምር በቃ በጣም ነው የምወዳት። በቃ የመጀመሪያም አጎት የሆንኳት በቃ ነች እና በቃ እንደ አጎት በቃ የሚገባትን ነገር እሰጣታለሁ። በቃ በምችለው ገንዘብ እጄ ላይ የለም እንጂ ብዙ ነገር በወቅቱ ላደርግላት እፈልጋለሁ። በቃ የመጀመሪያ እንዳልኩ የመጀመሪያ አጎት ያደረገችኝ እሷ ነች እና በጣም ልንከባከባት የምፈልጋት ልጅቷን በጣም በቃ ለእኔ ቅርበት ያላት በጣም የምትወደ ልጅ ነች እና በቃ እንዴት ልንገርህ በቃ በጣም ምስኪን ነች። በቃ ከቤተሰቧን በቃ አይደለ ትሁት በቃ ለእኔ እሱ ካልበላ እያለች እነሱ የበሉትን ነገር ሁላ በቃ ለእሱ ይቀመጥለት እያለች የምታስቀምጥልኝ በቃ አይደለ ምሳ ሰዓት ተበልቶ እኔ ትምህርት ቤት ከሆንኩኝ በቃ ለአጎቴ ነው ብላ ምግብ የምታስቀምጥልኝ በቃ በጣም እሷ ራሱ ለእኔ ልዩ እንክብካቤ የነበራት ልጅ ነች እና ከእህቴ የበለጠ እሷ ለእኔ ታስብልኝ ነበር እና በሷ እንደዚህ መሆኗ ራሱ ዝም ማለት ራሱ
እስካሁን እሱ ነው ጸጸቱ በቃ ጭንቅላቴን ሊያፈነደው የደረሰው እሱ ነው በቃ እንጂ የተለየ ቀረቤታ አይደለም። በእንደዚህ አይነት ነገር አይደለም ማስባት። አይምሮ ጤናማ ነው ብለህ ነው የምታስበው? ይህንን ነገር ድርጊት ላደርግባት የምችል ሰው አይደለሁም ነው የምትለው? በፍጹም በቃ በፍጹም እሷ ላይ እጄ ራሱ አይታዘዝልኝም እኮ አይደለም ሌላ ነገር እጄ ራሱ አይታዘዝልኝም። እና በቃ በጣም በቃ አሁን አይምሮዬን በጣም ሊያሳብደኝ የደረሰው ራሴንም ላጠፋ እስከመድረስ ያደረሰኝ በቃ የእሷ ነው። በቃ አይኗን ማየት አልችልም። በቃ አሁን በቃ ስትመጣ ስሸሽ ነው የኖርኩት። በቃ የሁላ ጊዜ ስትመጣ እሷ አይኗን ሳይ በቃ ብርክ ነው ጉልበቴ ይንቀጠቀጣል። በቃ ሽሻት ብቻ ነው የሚለኝ። በቃ እንደዛ ስታቅፈኝ፣ እንደዛ ስትስመኝ፣ እንደዛ ስትንከባከበኝ የነበረች ልጅ እንደዛ ሆና ዝም ብዬ እስቲ ስለ ተፈጠረው ነገር ስለዛች ቀን እናውራ እስቲ። ይህ ድርጊት ስለተፈጸመበት ቀን ምንድን ነው የተፈጠረው? የዛን ቀን የዛ ቀን ቤት ደህና ምሳ በላን፣ ምሳ አቀራረብን። እህቴ የለችም ነበረ። ምሳ በልተን ምናምን ነገር ያው ደግሞ ከምሳ ሰዓት በኋላ ደግሞ በጣም ሱስ ለምዶብኝ የነበረብኝ ሰዓት ነበረና በቃ መጣሁኝ ብያት እኔ ወደ ጫካ ወጥቼ አጭሼ ምናምን ነገር። እሺ፣ አቶ ዳዊት ሲናገሩ እኔ ወደ ስራ ስወጣ ተስፋዬ ቤት ውስጥ ነበረ፣ ባለቤቴ ስትወጣም አይታለች ሁለታችን እንደነበረን የሚል ነገር አንስተዋል። አይታኛለች። ምግብ ምናምን ነገር ብሉ ብላ አዘገጃጅታልን ነው የዛለት የወጣችው እኮ በቃ አቅርብላት። እሷም የዛኔ በደንብም እንትን አትልም ነበረ፣ ስራ አሰራም። እኔ ነኝ በቃ ኃላፊነት ምግብም ብሉ አብላት ምናምን ተብዬ ምግብ አዘገጃጅታልኝ ነው የወጣችው። እስከዛ ሰዓት ድረስ ቴሌቪዥን እያየች ነበረ። መጣሁኝ ብዬ እኔ ደግሞ በቃ አንድ 5 ደቂቃ ቆያለሁ ብዬ ነበረ። ከዛም ማውቃቸው ሰዎች መንገድ ላይ ያገኘሁኝና አለፍ ብዬ ትንሽ ራቅ ያለ ቦታ ነበር ሄጄ የነበረውና ከዛ እዛ ሄጄ ቆይቼ አቶ ዳዊት ቤት ውስጥ ነበሩ አንተ ስትወጣ? የለም ነበረ፣ ማንም የለም ነበረ። በቃ ምሳ በላንና ማንም እህቴም አልነበረችም። አቶ ዳዊትም ቀደም ብለው ነበር የወጡት። ከዛ በኋላ ቁጭ አድርጊያት በቃ ቴሌቪዥን እያየች ነው ተጫውቺ በቃ መጣሁኝ ብያት ነው የወጣሁት። መጣሁኝ ብያት ወጣሁኝ። እንዳልኩ ትንሽ ቆይቼ የዛን ቀን ደግሞ አለወትሪ ትንሽ ቆየት ብዬ በቃ እኔ የተመለስኩት። ልክ ስመለስ ግን አቶ አለሙ ቆሞ ይንቀጠቀጣሉ። እሷ እዛ ድፍት ብላ በደም እንትን ብላለች። በቃ ራሷን አታውቅም። ግራ ገባኝ። በቃ ምን ላደርግ እንደምችል አላወቅኩም። በዛ ሰዓት ምንድነው ምን ሆና ነው አልኩት። አቶ አለሙ ላይም ጮኩበት። እኔ አላውቅም ሰው ልጥራ ምናምን መጣሁኝ አለኝ። እኔ ልጅቷን አነሳሁኝ። በቃ ደም በደም ሆነ፣ እጄ ደም፣ ልብሴ ደም በደም ሆነ። እሱ ሰው ሊጠራልኝ ነው መሰለኝ። በቃ አቶ አለሙ ሲወጣ ሰው ሊጠራ የሆነ ሕክምና ምናምን ሊያደርስላት ነበር የመሰለኝ። እሱን እየጠበኩኝ በቃ ማንም የሚመጣ ሰው የለም። በቃ እዛው ቀረ። የዛን ሰዓት ነው በቃ እህቴም ገባች። በቃ ጩኸት በጩኸት ሆነ ቤቱ። በቃ እሱ ነው። ከዛ እናንተ ግን ፍርድ ቤት ስትቀርቡ አቶ አለሙ የሚባል ሰው እዛ አካባቢ እንዳልደረሰ አድርጋችሁ አቶ ዳዊት ይህንን ድርጊት እንደፈጸመ አድርጋችሁ አቶ ዳዊት መፈጸሙን የሰጣችሁት ቃል ላይ አረጋግጣችሁ ምንም ስላለ አቶ አለሙ ሳታወሩ አቶ ዳዊት ላይ እንዲፈረድ አደረጋችሁ። ለምን? የሆነ የማይግባቡበት ነገር ነበራቸው። በቃ በገንዘብ ጉዳይ አይስማሙም ነበረ። በቃ እሱም ተዳምሮ በቃ እሱ ነው በቃ ልጄንማ እንደዚህ ሊያደርግ የሚችለው አለች እሷም። በቃ እኔም መቼም አቶ አለሙን ያን የሚያህል ሰውዬ እንደዚህ ይቀላል ብዬ መቼ እጠብቃለሁ? በሰዓቱ እንደዛ አልመሰለኝም ነበረ። ከዛ በኋላ ነው በቃ ነገርን። ይህን ታሪክ ግን እንዴት እቺ ልጅ የ11 ዓመት ልጅ ሆና ላታውቅ ቻለች? በሰዓቱ በጣም ራሷን ስታለች። ከኋላ ይዟት ይመስለኛል። ብቻ ምንም እሱን ያየችው አይመስለኝም። በቃ ወዲያው ነው ራሷን የሳተችው ልጅቷ። ትንሽ ልጅ ነች። ምንም ልታስታውስ አትችልም በወቅቱ። ምናልባት የተወሰነ ነገር ስትነቃ እኔን ያየችኝ። በቃ መጨረሻ ላይ የተወሰነ እናቷ ጩኸት ምናምን ስትሰማ እኔን ያገኘችው በቃ እኔ ላይ ነው። በቃ ከዛ ጊዜ በኋላ ነው በቃ ወደ እኔ እሷም ማድረግ የጀመረችው እንጂ በፍጹም እኔ ወድቃ ምንም ራሷን ስታ ነው ያገኘኋት። እነዚህ ነገሮች እንግዲህ ተመልካቾቻችን ወደኋላ ሄደን ዲፕሊ ማጣራት ያለብን ነገሮች ናቸው። ይህንንም እናደርጋለን።
እንግዲህ ቀጣይ ወዴት እንሄዳለን አብረን የምናየው ነው የሚሆነው። እስቲ እናንተ ደግሞ ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ይህንን አስተማሪ ድርጊት እንደ ቤተሰብ ሰው ልጁን እንዴት መጠበቅ እንዳለበት እስከ የት ርቀት ድረስ መሄድ እንዳለበት የሚያሳይ ነውና እስቲ ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉት ለማለት እወዳለሁ። ተመልሰን እንመጣለን። እዚህ ስቱዲዮአችን ድረስ በተደጋጋሚ መጥተዋል። ወደ ስቱዲዮአችን ሲመጡ ደግሞ ከወንጀለኛ ጀርባ ሆነው ወንጀለኛን ደግፈው ወይ ደግሞ ወንጀለኛ ጋር ተባብረው ነው በተደጋጋሚ እያገኘናቸው ያሉት። እንግዲህ እዚህ ከተማችን ላይ አዲስ አበባ ውስጥ ከሚጠሩ በጥብቅና ሙያ ላይ ረዥም ዓመት ካሳለፉ በሙያው አንቱታን ካተረፉ ሰዎች ውስጥ አንዱ ናቸው። ነገር ግን ሁሌም ቢሆን ከወንጀለኛ ጀርባ ነው የምናገኛቸው። እድሉን ባገኝ አንተን እስር ቤት ውስጥ ማስቀመጥ ደስታዬ ነው የሚሆነው። ምክንያቱም እንዳንተ አይነት ሰዎች ናቸው የህግ ስርዓቱን እያጨማለቁት ያሉት። ገንዘብ ለሰጣቸው ገንዘብ ለከፈላቸው ሰው ሁሉ ጥብቅናን የሚቆሙ እንዳንተ አይነት ያሉ ሰዎች ናቸው ስርዓቱ ላይ ሰዎች እምነት እንዳይኖራቸው የህግ ስርዓቱ ላይ እምነት እንዳይኖራቸው የሚያደርገው እንዳንተ አይነት ሰዎች ናቸው። ገንዘብ ያለው ሰው ሁሉ በህግ ሜዳ ላይ ያሸንፋል የሚል እምነት ሰዎች እንዲኖራቸው ያደረጉት። በስራህ አታፍርም? ዛሬም ከወንጀለኛ ጎን በመቆምህ አታዝንም? እንግዲህ እንደ ባለሙያ ወይም ደግሞ እንደ ስራ ይዘን የምንገኘው ያው የህግ ባለሙያ ነን። እንደ ጥብቅና ሆነን የምናገለግልበት የጎዳውንም በህግና በህግ ብቻ እንዲዳኝ የማድረግ ስራ ነው። እዛውን የምንሰራው ደግሞ ወንጀለኛን የመደገፍ ሳይሆን ወንጀለኛን ለህግ አሳልፎ የመስጠትና ቅጣቱንም ሆነ ማንኛውም ነገር እንዲቀበል የማድረግ ስራ ነው የምንሰራው። ይሄ ሁልጊዜ ስንሰራቸው የነበሩ ስራዎች ናቸው። ዛሬ ግን አቶ አለሙ ጉዳይ ላይ የመጣሁበትና ከአንተ ጋራም ከዚህ በፊት በተገናኘንበት የስራ መስክ ላይ እንደምታውቀው ምን ያህል ጠንካራ የጥብቅና ስራ እንደምሰራ ታውቃለህ። ከዚህ በፊት የሰራቸውን ስራዎች ታውቃለህ። ለሌባ ወይም ደግሞ ለወንጀለኛ ተባብሬ ሳይሆን ወንጀለኛ የበደለውንና ያስከፈውን ሰው ወደ ህግ ፊት በማቅረብ ውሳኔ የማሰጠት ስራ ነው የምንሰራው። ያን ስንሰራ ደግሞ የምናገኛቸው ህይወታችን ነው፣ መስሪያችን ነው፣ ኑሯችን የምንኖረው በዚህ ስራ ነው። ስለዚህ አቶ አለሙ ደግሞ የህግ ባለሙያ ሆነው ከኔ ጋር ለብዙ ጊዜ በጥብቅና ሲያገለግሉ ሲሰሩ የነበሩ ነው። እድሜያቸው ግን ከፋ ስላለ በአሁኑ ሰዓት በጡረታ ተገለው የራሳቸውን እንቅስቃሴ እያደረጉ የሚገኙ የስራ ባልደረባ የነበሩ ስለሆኑ ነው እንግዲህ ከአቶ አለሙ ጋር ልገናኝ የቻልኩት እንጂ እኔ በእውነት ከሆነ እስከዛሬ ድረስ ከሰሯቸው ስራዎች ለማንኛውም የወንጀል ጥብቅና ቆሜም አላቅም። እንደዚህ ወንጀለኛን ተባብሬ ወንጀለኛ እንዲደበቅ እንዳይታሰር ህግ መፍትሄ እንዳይሰጠው የሚለውን ሀሳብ እኔ አልደግፈውም። ግን እኔ ላይ ጉዳት ያደረሰን ወንጀለኛ ተደራደረው፣ በዚህ ገንዘብ ተደራደር እያልክ ገንዘብን ከፍትህ አስበልጠ በድፍረት እኔ ጋር የመጣ ሰው ነህ። ይህንን ተመልካችም አይቷል። የምትክደው ነገር አለ። ልክ እኮ ነህ አንተ ያልከው ልክ ነው። ግን ምንድን ነው ህጉም የሚለው ምን መሰለህ? የኛ ሀገራችን ህግ የሚለው መጀመሪያ ቅድሚያ በሽማግሌ ተግባቡ፣ ተስማሙ፣ ያለውንም የካሳ ጉዳይ ይክፈል። ወደ ወንጀል ከመምጣቱ በፊት ወደ ክስ ከመምጣቱ በፊትና ሰውየው ብይን አሁን ሁለት አይነት ነው። ትደራደራለህ፣ ወደ በወንጀል ደግሞ ትከሳለህ። እንደዚህ አይነት ነው ያለው ጉዳዩ። ግን ያንን ያደረግንበት ምክንያት አንተ ላይ የደረሰው ጉዳት ይህን ያህል በጣም አስከፊ ስለሆነ ተገቢ ያልሆነ ስላደረገ ነው። አቶ ተስፋዬ የሚባለው እንግዲህ ወጣት በወጣትነት ተነሳስቶ ይህን ተግባር ከስቷል ስላሉኝ ነው እንጂ እኔ በወቅቱ በቦታው አልነበርኩም። ግን እሳቸው የስራ ባልደረባ ስለሆኑ ይህንን ጉዳይ እንደ ወንድም እንደ ስራ ባልደረባ አድርገው እሳቸው ከጀርባቸው ትልቅ ወንጀል ለመደበቅ ጥረት የሚያደርጉ ሰው ናቸው። ይህንን ያክል ገንዘብም አውጥተው ለምንድን ነው ለዚህ ልጅ ካሳ መስጠት የፈለጉት ብለህ እንደ አንድ ሰው ተው፣ እንደ ህግ ባለሙያ እንደ አንድ ሰው ራስን ወደኋላ ሄደህ መጠየቅ አልነበረብህም? ትክክል ነህ። እኔም አሁን ይህንን ተስፋ የሚባለውን ሰው በምን አይነት መልኩ ዝምድናቸው፣ ወገንተኝነታቸው እንደገና ይህን ያህል ብር ካላቸው ካፒታል ወጪ አድርገው ይህንን ሰውዬ ለመሸፈን የሞከሩበትን ጥረት አንተን አነጋግሬ ከወጣውና ከተነጋገርን በኋላ ወደ ቤቴ እየሄድኩ ሳስበው ትላንትም ከትላንት ወዲያም ሳሰላስለው የነበርኩት ጉዳይ ነው። ግን እንዴት ይሄን ሊያደርጉ ይችላሉ? 1 ሚሊዮን ብር በኪሴ ከባንክ አውጥቼ በራሴ ገንዘብ እወጣለሁ፣ ሌላውን ደግሞ ከቤተሰብ ብለው ይህን ያህል የተናገሩበት መንገድ እኔ በእውነቴ ነው ለራሴ አስገርሞኝ። እኔ በሆን ለወንጀለኛ 1 ሚሊዮን ብር
እንደውም ወገናቸው ነው ብዬ ነው ያሰብኩት የገመትኩት። ግን ደግሞ አሁን ደግሞ ሁኔታውን ደግሞ ስረዳም ራሴም የጠረጠርኩ ስመጣ ለምን ይህን ሊያደርጉ ቻሉ? ካላቸው ካፒታል እድሜያቸው ከፍተኛ ነው። ዛሬ ነገ መጦሪያቸው ይሆናል ይህ ገንዘብ። እንዴት ለወንጀለኛ ይህንን ብር እሰጣለሁ ብለው ሙሉ ለሙሉ ሀሳባቸውን ለህግ ባለሙያ ይህን ነገር ያስቀምጣሉ ብዬ ነው የጠረጠርኩት የገመትኩት እንጂ በፊትማ መጀመሪያም ቀደም ሲል እኔ በሽምግልና ስመጣበት ያው እኔም እንደ ህግ ባለሙያ የማገኘው ፐርሰንት ክፍያ አለኝ። አንድ ስራ አለ ትሰራለህ። እሱን ስራ የምትሰራው የሽምግልና ስራ ነው። እንደ ጠበቃነት ያለውን ሁኔታ ትረዳኛለህ፣ ትደግፈኛለህ። ይህንን ከማጥ አውጣኝ፣ ከጎዳ አውጣኝ ስላሉኝ እኔ ደግሞ እንደ ቤተሰብ ግጭቱ ችግሩ የተፈጠረው ይህንን በማሰብ ነው ብዬ ነው እንጂ የተጠጓቸው ሌላ ከፍተኛ የሆነ ከጀርባቸው ችግር እንዳለ ብዙም አላቅም፣ አልረዳም። ምክንያቱም አንተ አሁን እሳቸው የ11 ዓመት ህፃን ልጅን የደፈሩ ይህንን ወንጀላቸውን ለመደበቅ ደግሞ ጥረት የሚያደርጉ ሰው እንደሆኑ አላቅም ነው የምትለኝ? በፍጹም እኔ አሁን እሳቸው እንግዲህ ካለ እድሜያቸው እንደውም ከጡረታ ወጥተዋል። እንግዲህ እድሜ ጡረታ የሚወጣበት ዘመን አንተም ታውቀዋለህ፣ የህግ ባለሙያ ነህ። ግን በዚህ ደረጃ ላይ ይህን ተግባር ይፈጽማሉ ወይም ያደርጋሉ የሚል እሳቤም አላማም የለኝም። ግን አሁን ደግሞ አንተ እንደምትለኝ የህግ ባለሙያ ውስጡ ገብተህ ጠለቅ ብለህ ውስብስብ የሆኑን ወንጀልን በመያዝና በማጥራት ደረጃ ያለ ሰው ነህ። እኔ አውቃለሁ። ከዚህ በፊትም ስራቸው የነበሩትን ስራዎች ለይቼ አውቃቸዋለሁ። አሁንም እየሰራ ያለው ጥሩ ነው። ሆኖም ግን እኚህን ሰውዬ እኔ የማውቃቸው በስራ ባልደረብነት እንጂ እንዲህ አይነት ተግባር ፈጽመዋል ወይ ከስተዋል አድርገዋል የሚል ሀሳብም መንፈስም የለኝም። እኔና መሰሎቼ ጋር በተደጋጋሚ ትመጣለህ፣ ሌሎች ሚዲያዎች ጋርም ለመደራደር ወንጀለኛን ነፃ ለማውጣት ትሞክራለህ። ይሄንን ስራ ሆን ብለህ ነው የምትሰራው? እኛ ጋር መምጣቱን ፈልገኸው ነው ወይስ ደግሞ አጋጣሚ ነው እየተከተለህ ያለው? እኔ እንግዲህ በስራዬ ወንጀለኛም በዳይም ተበዳይም ይመጣል። እንደ ደንበኛ ነው እንግዲህ የምናየው። አንድ ሰው ደንበኛ ሆኖ ይመጣል። ከዛ ላይ ወደ ህግ የሚቀርብበትን መንገድ ያማክረናል። ጉዳዩ የሚያስኬድ ከሆነ እንሄዳለን፣ የማያስኬድ ከሆነ ደግሞ ይቅር እንላለን። እሳቸውም በዚህ ጉዳይ ላይ በመጡበት ወቅት እንግዲህ ከእሳቸው ውጭ በተደጋጋሚ እየመጣ ነው። ተመልካቾችም ታስታውሳላችሁ፣ ከዚህ በፊት አንድ መተተኛ መርጌታ እስር ቤት የጣልነው ሰው ደንበኛዬ ነው ብለህ መታል። ከዛ በፊትም ሌላ ፕሮግራም ላይ መታል። እንደዚህ በተደጋጋሚ እኛና መሰሎቼ ጋር እየመጣ ነው ያለው። ሆን ብለህ እኛን እየተከተልክ ነው ወይስ ስራው እየተከተለ ነው? ስራው ነው። ያው ስራው ነው። እንደምታውቀው እንግዲህ እናንተን መከተል ሳይሆን ስራው ነው። የምኖርበት ስራ ነው። ስለዚህ እኔንም ቤተሰቦቼን የሚመራልኝ ስራ ነው። በጥብቅና ስራ ነው የምሰራው። ወንጀለኛውን አግባብቶ አስማምቶ ተነጋግሮ ከባለ ጉዳዩ ጋር እርቅ ፈጽሞ ነገሮችን ማስተካከል ነው። ወደ ወንጀሉ ወደ ህግ ከመሄዳቸው በፊት አይ ደግሞ ኖ አይሆንም ካለ ደግሞ ተበዳይ ወደ ህግ የሚሄድበትን መንገድም የማመቻቸት ስራ ነው የምሰራው። ዛሬ ላይም በአቶ አለሙ የመጣሁበት መንገድ ከዚህ በፊት የመጣሁባቸው መንገዶች እንዳሉ ሆኖ አሁን የመጣሁባቸው መንገዶች በዚህ ደረጃ ነው። እኔ ያው ስራዬ ነው፣ የምገለገልበት ነው፣ የምኖርበት ነው፣ ልጆቼን ቤተሰብ ማስተዳድርበት ነው። ስለዚህ ምንም ይሆን ብቻ ግን ይሆናል፣ ይበጃል፣ ይጠቅመኛል፣ አገኝበታለሁ ካልኩ ነው እንጂ የምንቀሳቀሰው። ከዛ ውጭ ግን ምንም አይነት ጥቅም ከሌለው አልንቀሳቀስም። ስለዚህ ሆን ብለህ ነው እኛ ጋር የምትመጣው? ስራዬ ነው። እናንተ ጋር ሆን ብዬ መጥቼ ሳይሆን እውቅና ፈልገህ ነው። በተደጋጋሚ እንደዚህ አወዛጋቢ ጠበቃ አለ ለመባል እኛ በአጋጣሚም እንኳን ስምህን ሜንሽን አድርገን አናውቅም። ለአንተ ማስታወቂያ እንሰራለን። እንደዚህ አይነት ጠበቃ አለ ምናምን ለመባል ዝና ፈልገህ ነው እኛ ጋር የምትመጣው? ስራው ነው ዝና የሚሰጠው። መጀመሪያ አንድ ሰው በህግና በስነስርዓት ተመርቶ በትክክለኛው የሚሰራ ከሆነ ስራው ዝና ይሰጠዋል። ከዛ ውጭ ግን አሁን እንዳልከው ሌባን ወይም ደግሞ ወንጀለኛን ደግፌ ተበዳይን ወደ አላስፈላጊ ነገር ውስጥ መክተት ሳይሆን ያንም ተበዳይ የሚጠቅመውንና የሚበጀውን መንገድ ነው። አሁን ክስ ቢመሰረት ለተበዳይም ምንም ጥቅም አይገኝም፣ ለወንጀለኛም ያው ዘብጥያ ቢወርድ ነው፣ ይታሰራል፣ ይፈታል ነው። ግን ያ ትርጉም የለውም። ይሄ የተጎዳው ሰውዬ የተበደለው ሰውዬ የሆነች ነገር ያገኝ፣ ከዛ በኋላ ደግሞ ክሱን እንደ እግዚአብሔር ፍቃድ ለእግዚአብሔር ሰጥቶ ራሱን ይጠብቅ የሚል መንገድ ነው። አሁንም ቢሆን እኔ ስራዬ ይሄ ነው። አቶ አለሙ ጋር የሚያገናኘኝ በዚህ መሰረት ነው እንጂ አቶ አለሙ እንደዚህ አይነት ወንጀል ሰርተው ዛሬ እስር ቤት ላይና በጥርጣሬ ላይ ያሉ መሆናቸውን አላውቅም። ግን ያም ሆኖ ካስፈላጊ ከሆነ ደግሞ ለእሳቸውም በህግ ደረጃ የመቆም መብት የተጠበቀ ነው። ምክንያቱም እኔም እንደ ጠበቃነቴ እሳቸውም እንደ ጠበቃናቸው ስለሚያውቁት እሳቸውም ደግሞ በዚህ ጉዳይ ላይ እንደሚመክሩኝ እኔንም እንደሚጠቁ ህሊና አይበልጥም ከገንዘብና ከእንደዚህ አይነት ነገር። አሁን የ11 ዓመት ህፃንን ልጅ የደፈረ ሰው
ልጆች አሉ ቤተሰብ አለኝ ለሚል ሰው ለ11 ዓመት ህፃን ልጅን የደፈረን ሰው ጥብቅና መቆም አይነው ህጉ ምን እንደሚል አውቃለሁ፣ በደንብ እረዳሃለሁ። ግዴታም ጠበቃ እንደሚቆምላቸው ጭምር አውቃለሁ፣ መንግስትም ጠበቃ እንደሚያቆምላቸው። ግን እንደው ህሊና እንዳለው ሰው ለእንደዚህ አይነት ሰዎች ጥብቅና መቆም ፌር ነው ብለህ ታስባለህ? በእርግጥ ሙያውን ከምጠላበት ነገር አንዱ ስለሆነ እንግዲህ በእርግጥም እንደምትለው አሁን ካሉት ወንጀሎች በጣም አሰቃቂና አስከፊ የሚሆነው የሰው ልጅ አንዱ መግደል ሙከራ ነው። ከዛ ደግሞ መግደል ነው። ከዛ በመቀጠል ደግሞ እንደዚህ ሴቶች ህፃናቶችን መድፈር ነው። ይሄ ወንጀሉ በጣም ከባድ ነው። ስር የሰደደ ወንጀል ነው። በሀገራችን ውስጥ በከፍተኛ ሁኔታ በተለያየ ቦታ ላይ ይሄ ይከሰታል። ግን ተከስቶ ደግሞ ህጉ ተገቢውን ቅጣት ሲያሳርፍባቸው እንመለከታለን። አሁንም ይሄ ወንጀለኛ አቶ አለሙም ይሁን አቶ ተስፋ የሚባለው ወንጀል ሰርቷል የተባለውና ከአካባቢ ርቋል የለም ብለው የነገሩኝ ግለሰብም ሰርቶት ከሆነ እንደ ቤተሰብ ለህፃኗ የተጎዳችበትን መንገድ የሚክስ እንዲሁም እሱን ሳይሆን ያሰቡት እሳቸው በአንተ በጋዜጠኛው ወይም በህግ ባለሙያው በአቶ ዘላለም ላይ የደረሰውን ጉዳት አስመልክተው ነው እንግዲህ በደንብ አድርገው የነገሩኝ። ምክንያቱም እሳቸው ይህን ነገር አስፍቶ ይዞት ከሄደ ወደ ህግ ሄድና ከፍተኛ ጉዳት ይፈጥራል፣ ልጁም ይያዛል የሚለውን ነገር ስላቀረቡልኝ በቅድሚያ የመጣሁት ወደ አንተ ነው። ምክንያቱም አንተ የደረሰብህ አደጋ ከፍተኛ ስለሆነ እንዲሁም የመግደል ሙከራም ስለሆነ ነው። እንግዲህ ከ10 ዓመት በላይ የሚያስቀጣ ወንጀል መሆኑን ነው እንደምረዳው ከሆነ። ስለዚህ የልጅ ደግሞ እሳቸው ጋርና እሱ ጋር ያለው ግንኙነታቸው ምን እንደሆነ በምን አይነት ጥቅም በምን አይነት ቤተሰብነት እንደተሳሰሩ ባላውቅም እሳቸው ግን በእድሜያቸው አምኛቸዋለሁ። የህግ ባለሙያን በመሆናቸው ቀደም ሲል አብረን ስለምንሰራ ብዙ ነገሮችን የሚያስፈጽሙ ስለሆነ በዛ ልክ አመንኳቸው እንጂ እሳቸው ዛሬ በዚህ ጉዳይ ተጠርጥረው ህግ ጥላ ስር ይቀመጣሉ ብዬ አላሰብኩም። ስለ ህሊና ነው የጠየቁ። እንደው ለእንደዚህ አይነት ሰው ጥብቅና መቆም ተገቢ ነው ወይ ነው? ዛሬ ላይ ስመለከተው በእውነትም ወንጀሉ አስከፊ መሆኑንና ሊያስጠይቅ የሚችል በህግ ደረጃ ሊወሰንበት የሚችል መሆኑን ስረዳ እዚህ ላይ መጥቶ ሽምግልና መቆሙ በእርግጥም ትንሽ አይምሮን ያማል። ምክንያቱም አንድ ሰው እንደ ሰውኛ ሲያስብ አይምሮ ላሉ ለአይምሮን እንደሸጠ ነው የሚቆጠረው። ገንዘቡ ጥቅም የለውም። ዛሬ ተቀብለን ነገ ሊጠፋ ይችላል። ግን ያንንም ሰውዬ እሷም ተጎድታ እንደገና ወንጀለኛውም ደግሞ የተባለው ግለሰብ ደግሞ እሱም ታስሮ ምንም ጥቅም ስለሌለው ቢያንስ እንደው የወንጀለኛውን እንኳን በህግ ቢታሰር አንተ ላይ የደረሰውን ጉዳት ግን በካሳ ክፍያ ለመክፈል ታስቦ ነው እንጂ ወንጀለኛውማ በህግና ሁሉንም ነገር በገንዘብ መመዘን ግን አይከብድም? የገንዘብ ዋጋ አለው ብሎ ማሰብ። የኔ ደግሞ አሁን የገንዘብ ዋጋ አለው የለውም። ግን ምንድነው ጉዳት በጣም ከባድ ነው። ግን ባይሆንም እንዴት ነው ጊዜን በህግ በፍርድ ቤት በምናምን በመመላለስ ጊዜን ከምትገድል ነገሮችን በመተው ያው እንግዲህ ነገሬን ከተተው የሚለው አማርኛ ስላለ ነገርን ትቶ ወደ ተሻለ ነገር መሄድ ይሻላል የሚል ከማሰብ እንጂ አንተም የደረሰብህ አደጋ ይህን ያህል የሚባል በጣም ከባድ ነው። ጉዳቱ ትልቅ ነው። እንደውም አንድ ጋዜጠኛ ለህግ የሚያቀርብ ባለሙያን በዚህ ደረጃ ላይ ጉዳት ማድረስ ከወንጀልም በላይ ወንጀል ነው። እንግዲህ ቀደም ሲልም እንደነገርኩ ከዚህ በኋላ እንግዲህ በእሳቸውም ሁኔታ በማየት በመረዳት ከዚህ በኋላ በዚህ አይነት ጉዳይ አይሽ እኔ አንተ እንደው ወንጀለኞችን የምትረዳ አይነት ጠበቃ ባትሆን የምሬን ነው የምልህ። ከዚህ በኋላ በእንደዚህ አይነት መንገድ ባንገናኝ ብዬ አስባለሁ። ስራውን ለመልካም ከተጠቀምከው እጅግ በጣም ብዙ የተበደሉ ሰዎች አሉ። ከነሱ ጎን መቆም ይቻላል። ገንዘብም ከሆነ ከተበዳይ ጎን እየተቆመ ማግኘት የሚቻልበት ሁኔታ አለ። ምርጫህን ብታስተካክል አይውሽ። ልክ ነህ። ግን እንደጠበቅከውና እንደፈለግከው ወይም እንዳሰብከው አይገኝልህም። ወንጀል አሁን ብዙ ጊዜ በህግ ሲመጣ የተለያየ ጉዳይ ነው ይመጣብህና ይሄ ነው ይህን ጥዬ ይህን አንስቼ የምትለው ነገር የለም። መጀመሪያ የምታሸንፍበትን የምትረዳበትን መንገድ በማየት ነው የክሱንም የወንጀሉ ክብደቱንም መጠኑንም አይተ ነው ክሱ ይጠቅማል አይጠቅምም፣ ይረታል አይረታም፣ ያስጠይቃል አያስጠይቅም የሚለውን በመመርመር በማየት ነው እና ወደዛ ወደ ህግ የምንሄደው በዛ መልኩ ነው እንጂ የመጣው ሁሉንማ ተቀብለን ከሆነ አደጋ ነው። ግን ለዛም ለሚቀርበው ለዳኛም ስታቀርበው ጉዳዩ ፌርና ግልጽ የሆነ ነገር ካላቀረብክ ውስብስብ የሆነ ነገር ካቀረብክ ዳኛም ለመወሰን ስለሚቸገር እሱን አጥርተን ነው የምንሄደው እንደ ጠበቃ ማለት ነው።
ግን አሁን አቶ አለሙ ወደ ህግ ከመሄዳቸው በፊት ቀደም ብለው የሰሩት ወንጀል ካለ አሁን በእስር ደረጃ ወይም በህግ ጥላ ስር ቢኖሩም ሁኔታቸውን አላውቅም። ግን እየተረዳው በመመጣበት ጊዜ ነገም ከነገ ወዲያ በማይበት ሁኔታ ላይ ውስብስብ ያደረጉት ወንጀል ካለ ይህንን ጉዳይ ወደ ህግ ይዞ ማቅረብ ራሱ ወንጀልም ስለሆነ ጊዜም ስለሚበላ ስለማያስፈልግ ቀጥታ ወደ ህግ ቀርበው ጉዳያቸውን ማጥራትና መቀበል የሚገባቸውን የክስ ደረጃ አይተው ውሳኔያቸውን ማግኘት መቻል አለባቸው። እሺ፣ እናመሰግናለን ስለመጣ። ከዚህ በኋላ ወንጀለኛ ረድተህ እዚህ ስቱዲዮ ድረስ እንደማትመጣ ተስፋ እናደርጋለን። ቴንኪው በጣም እሺ፣ አመሰግናለሁ። እሺ ተመልካቾቻችን ተመልሰን መጥተናል። ከደረሰባት በደል ከደረሰባት ነገር ተነስተን ለቀሪ ህይወቷም አስበን እስከ ዛሬ ድረስ የተጎጂዋን ስም አልነገርናችሁም። ዛሬም በዛው ነው የምንቀጥለው፣ ስምሽ አይነሳም። ምክንያቱም ቀሪ ህይወትሽ ላይ አፌክት እንዳያደርግ ስለምናስብ ነው። ማንነትሽን ፊትሽን ደብቀን እንዲሁም ደግሞ ስምሽን ለተመልካች ሳናደርስ እስከዚህ ድረስ የደረስ ነው። እንግዲህ ነገሮች እየተቀያየሩ መጥተዋል። ደፋሪ ነው ብለን ያሰብነው ሰው እኔ አልደፈርኩም የሚልበት ደረጃ ላይ ደርሷል። እየተከታተልሽ ነው፣ ስለ ነገሮቹ እየሰማሽ ነው፣ እስካሁን ያሉትን ነገሮች እያየሽ ነው የሚለውን ጠይቄሽ ልጀምር። ማለት አንዳንድ ነገሮችን እየሰማው ነው፣ ከእናንተም ይሁን ከሌላ ሰው ወሬ ዞሮ ዞሮ ይደርሰኛል። ግን እሱ እያለ ያለው ነገር ፍጹም ከእውነት የራቀ ውሸት ነው። ማለት ማን ሊሆን ይችላል? እዛ ቤት ውስጥ የነበር ነው እኔና እሱ ነን አንድ ላይ። ሲቀጥል ደግሞ ማለት ምናልባት እየዋሻችሁ ያለው በልጅነቷ ስለተፈጠረ ያን ነገር አታስታውሰውም ብሎ አስቦ ሊሆን ይችላል። ግን በደንብ አድርጌ አስታውሳለሁ። በደንብ ማለት በደንብ አውቃለሁኝ። እንደዛ ያደረገኝ ጥቃት ያደረሰብኝ አጎቴ ነው። ሌላ ሰው ጭራሽ ሌላ ሰው ቤት ውስጥ አልነበረ። አሁን እያነሳ ያለው ነገር ራሱን ነፃ የማውጣት ነገር ነው ብለሽ ታምኛለሽ እንጂ ሌላ ሶስተኛ ሰው እዚህ ወንጀል ውስጥ አልተሳተፈም ብለሽ ታስቢያለሽ? አዎ ሌላ ሰው የለ እንዴ? እኔ እኮ በደንብ ማስታወስ እችላለሁ። የማስታወስ ችሎታዬን አላጣውም እኮ። ማለት ቤት ውስጥ እኔና እሱ ነን የነበር ነው። አባቴም ሲወጣ የነበረው እሱ ነው። እሱን አባቴን ብጠይቁት እሱም ይነግራችኋል። ሲቀጥል ደግሞ በቃ እሱ ማለት አባቴ ሲሄድ ቤት ውስጥ ሁለታችንም ነን የነበር ነው እና ይህንን ነገር ያደረሰብኝ አጎቴ ነው። ከሱ ሌላ ሰው ጭራሽ ቤትም አልገባም፣ ቤትም አልመጣም። ሌላ ሰው ምንም ያደረገኝ ነገር የለም። እኚህ የተባሉትን ግለሰብ የአባቷ ጓደኛ ናቸው፣ እዛ ቤት ይመላለሳሉ፣ ቤተኛ ናቸው ተብሎ የተነገረላቸውን አቶ አለሙን ታውቂያቸዋለሽ? አዎ በደንብ አውቃቸዋለሁ። ግን እሳቸው ማለት እኔ እንደ አባት ነው ማያቸው። ማለት እኔ እንደ አባቴ ነው ማያቸው። አባቴ ታስሮ በነበረበት ጊዜ ላይ ማለት እኔ ከልጅነቴ ጀምሮ ዊልቸር ላይ የተቀመጥኩት እሳቸው የሚያውቁት እኔ ታማሚ እንደሆንኩ ነው። እና በዛ የተነሳ በጣም ነበር የሚራሩልኝ። እየመጡ ነበር የሚያለቃቅሱት። መርዳት ባለባቸው ነገር ሁሉ እናቴን ይረዷት ነበር እንጂ ማለት እንዴት ነው እኔን በቃ ማለት ከልጅ በላይ እንደ ልጃቸው ነው የሚያዩኝ። ማለት በምንም ተአምር እንደዚህ አይነት ነገር ሊያደርሱብኝም አይችሉም። ከምን ተነስተው ይመስልሻል እንደዚህ እኔ ላይ ለደረሰው ጉዳት ሚሊዮን ብር ለመክፈል እስከ መደራደር ድረስ የደረሱት? ታዲያ እኔ አላቅም። እሱን እኔ እንዴት ላቅ እችላለሁኝ? ግን ብቻ እኔ እንጃ። እኔ የምትሉት ነገር ሁሉም ነገር ግራ እያጋባኝ ነው። ማለት አዲስ ነገር እየሆነብኝ ነው። ማለት እንዴት ነው ጭራሽ በእኔ ላይ አላደረሱብኝም ምንም አይነት ጥቃት። ይሄኛውን እኔ በደንብ ጠንቅቄ አውቃለሁ። በተደጋጋሚም ለእናንተም ነግሬያችኋለሁኝ። ይሄን ጥቃት ያደረሰብኝ አጎቴ ነው። ማለት አላቅም። ወደኋላ ተመልሳችሁ ቁስሌን ለመቀስቀስ አስባችሁ ይሆን አላቅም። ግን በቃ ማለት ይሄንን ነገር ያደረሰብኝ እሱ ነው። ከሱ ሌላ ማንም እንዲህ ሊያደርገኝ አይችልም። ሲቀጥልም ደግሞ የማንም እጅ የለበትም። እሺ ስለ ሁኔታው ስለ ኢንሲደንቱ እንደው ቁጭ ብለን መረዳት ብንችል ለማስታወስ የምትችያቸው ነገሮች ይኖራሉ? እውነት ገጣጥመሽ ይህንን ነገር አጎቴ አይደለም ማለት ነው የምትይበት ደረጃ ላይ ልደርሺ ትችያለሽ? አዎ ማለት ወደ ኋላ ተመልሼ ያን ነገር ማስታወስ አልፈልግም እንጂ ማለት አውቃለሁ። የማውቀውን ነገር እኮ እየነገርኳችሁ ነው።
ያደረሰብኝ የደፈረኝ በልጅነቴ ማለት ያን ጥቃት ያደረሰብኝ አጎቴ ነው። ይሄኛውን ላንተም ነግሬሃለሁኝ ማለት ብዙ ጊዜ በተደጋጋሚ ነግሬያችኋለሁኝ። ሁሉም ሰው የሚያውቀው እውነታ ነው። እናቴም ታውቃለች፣ ደብቃ ኖረች እንጂ ያን ነገር መጀመሪያ አባትሽ ነው አሉኝ። አሁን ደግሞ አዙረው ጭራሽ የአባቴ ጓደኛ አጎቴ እንዳደረገ ነው እያወሩ ያሉት። ያ ማለት የአባቴ ጓደኛ ለእኔ እንደ አባቴ ነው፣ እንደ አጎትም አይደለም ማየው፣ እንደ አባቴ ነው ማየው። ያ ማለት ሁለተኛ አባቴን ጭራሽ እኔ ላይ ጥቃት እንዳደረሰብኝ ነው እየወነጀሉት ያሉት እና ይህንን ነገር ጭራሽ እሱ አላደረገም። እስቲ እንግዲህ ወደዚህ ይምጣና ጉዳዩን ማብራራት በሚችልበት ልክ እስቲ ሊያብራራልን ይሞክር ነው ምለው። ሌላ ምንም ማድረግ ስለማንችል ማለት ነው። እሺ ተመልካቾቻችን ተመልሰን መተናል። እንግዲህ በጭራሽ እሷ ይሄ ነገር በአቶ አለሙ ተፈጽሟል ብዬ አላምንም ነው የምትለው። አንተ ደግሞ አቶ አለሙ ናቸው ይህን ድርጊት የፈጸሙት እንደዚህ አይነት ክፍተት ተጠቅሞ ነው እያልክ ነበርና ማስረዳት ትችላለህ? እኔ እሷ ላይ ጨክኜ እጅ ማነስ አይነት ሰው አይደለሁም። በቃ እኔ ራሴንም እስከ መስጠት ለራሴንም ለመስጠት ሁላ በቃ ማልሳሳላት አይነት እኮ የእህቴ ልጅ እኮ ነች። በቃ ጭራሽ እጄን አይደለም ሌላ ነገር እኮ እጄን ማንሳት ማልችልበት እኮ ልጅ ነች እኮ። በቃ በዛ ሰዓት በጣም የምታሳሳ በጣም ምስኪን ልጅ የነበረች ነች እና በምንም ታምር በቃ እኔ ሰውየው ራሱ እንዴት እንታዘዘለት አላውቅም። በቃ ምን ማለት ነው ማለት እኔ ያን አላደረኩም እያልክ ነው? ሚጡ ተይ በቃ ተይ። ምንም እኮ አንቺ እኮ ተዘረረሽ እኮ ነው ያገኘሁሽ እኮ። አንቺ እኮ ምንም እኮ የምታስታውሽው ነገር የለም። ለምን ደግሞ አላስታውሰው? በደንብ ነው የማስታውሰው። አንተ ነህ አረመኔ ጨካኝ። ተይ እንደ ንጹህ ሰው እዚህ መተህ ትቅለሰለሳለህ እንዴ? እኔ ቆይ መጣሁኝ ብዬሽ አልወጣሁም የዛለት? አልወጣክም፣ ቤት ውስጥ ነበርክ እና በተደጋጋሚ ታስፈራራኝ የነበረው ለምንድን ነው ታዲያ? ኧረ ተይ በፍጹም እኔ አንቺ መናገር እንደምትችይ ለአንድ ሰው ብታወሪ ይገልሻለሁ ምናምን የምትለኝ ታዲያ ለምን ነበር? ለሰውየው አስበህለት ነው? ሰውየው በጣም እጁ ረጅም ነው። በቃ ሰውየው ምንም አንቺንም ሊያጥፋሽ ይችል ነበረ በሰዓቱ። እኔ በደንብ አውቀዋለሁኝ፣ ከአባቴ በላይ አውቀዋለሁኝ። እንዴ ምን ማለት ነው? በደንብ አውቀዋለሁ። ምን ያህል እያሰቃየኝ እንደሆነ ምን ያህል ራሴን ዋጋ እየከፈልኩ እያዞረ ነው። ምን ማለት ነው? ተይ ሚጡ ተይ። እና አንቺ ምንም የምታስታውሽው ነገር የለም በዛ ሰዓት? ተይ ማለት እንዴት ነው የማላስታውሰው? አንቺ እኔ ስንት ነገር አላደረኩልሽም በዛ ልጅ። አሁንም እየተጠቀምክብኝ ነው እንዴ? አባቴን እኮ እኔ አንቺን እየታደግኩኝ ነው። በቃ አንቺ በህይወት እንድትቆይ ነው አንድ ነገር። እየገደልከኝ ነው። ራሴን እኮ ነው ህይወቴን ነው መስዋዕት ያደረኩት ላንቺ ብዬ እኮ። ምን አደረክልኝ ለኔ ብለክ? ምን አደረክ? በቃ አንዴ ተፈጥሯል። የዛ ነገር ከተፈጠረ በኋላ ተፈጥሯል ማለት ምን ማለት ነው? ከተፈጠረ በኋላ ምን ማድረግ እችላለሁ? አንቺ በህይወት ማቆየት ነው የምችለው። በቃ ምን ማለት ነው? ሰውዬው ይገልሽ ነበር። ላንቺ አይደለም ያሳሰርኩ። አትንካኝ ባለጌ አረመኔ ነክ ጨካኝ። አባቴ የምትዩን ነገር የምትዩን ሰውዬ አሁን በህይወት አታገኙም ነበር። እኔ ባልገባ ኖሮ በመሀል ባልገባ ኖሮ ለቀቅ እንዳለካ አቁሞ ቶ በቃ እነሱ ጋር እንትን ማለት አልቻለም። ነይ ችግር የለውም። ውጣ ቀጥላለህ። ተረጋጊ አንቺ